ወደ ወቅታዊ ዘገባ ስናልፍ ሰጠኝ ዘመነ በእውነት ያለውን በሀገራችን እየተከሰተ ያለው የግድያ ወንጀል አሳሳቢ መሆኑን ሳምንት 6 ቀናት ባልበለጠ ጊዜ በተለያዩ አካባቢዎች ቢያንስ 13 ሰዎች ተገደሉ። ከነሱ መካከል ሁለቱ የኛ ማህበረሰብ አብራክ የወጡ ታዳጊ ወጣቶች ናቸው፣ ተገደሉ። እስኪ እንዴት ያለ ሁኔታ ሰጠኝ? በአጠቃላይ አሁን በእስራኤል ሀገር በወጣቶችም በሌላው ማህበረሰብ ክፍልም እንደዚህ እንደው አንዳንዴ በስሜታዊነት የሚነሱ ጸቦችና ችግሮች እያደረሱ ያለው ጉዳት በጣም ከፍተኛ ነውና አሁን እንደገለጽከው ባለፈው ሳምንት በጣም አሳዛኝ የሆኑ ድርጊቶችን የሰማንበት በጣም ስናዝን የሰነበትንበት ሁኔታ ነው እና በጣም ያሳዝናል። በወጣቶች መካከል በታዳጊ ልጆች መካከል በትንሽ ቃላት አለመግባባት እየተፈጠረ ችግር ያው እስከ ህይወት መጥፋት የደረሰበት ሁኔታ ሁላችንም አሳዝኖናል። ባለፈው ማክሰኞ ምሽት ጀምሮ የቆሰለውና በሕክምና የቆየው ይማኑ ቢንያሚን ዘለቀ 21 ዓመቱ በፔታህ ቲክቫ ከተማ ያው ቆስሎ በጩቤ ተወግቶ እዛም ጉዳት ደርሶበት ህይወቱ እንዳለፈ ይታወቃል። ባለፈው አርብ ነው የቀብር ስነ ስርዓቱ የተፈጸመው። እንዲሁም በቤርሸባ ከተማ ደግሞ የደስታው ታዳጊው ልጅ 19 ዓመቱ ወጣት ደስታው ቸኮልም እንዲሁ በጩቤ ተወግቶ ህይወቱ ያለፈበትን ሁኔታ ሰምተናል። ሁሉም አሳዛኝ ነው። ዛሬም ቢሆን ሀጾር ሀገሊሊት በተባለው ቦታ የ16 ዓመት ወጣት በጩቤ ተወግቶ ህይወቱን እንዳለፈ ሰምተናል። በጣም የሚያሳዝነው የ8 ዓመት ተጠርጣሪ ተይዟል። በጃሰራ ዛካ በተባለውም በራሃት የ25 ዓመት ወጣት የ16 ዓመት ወጣት ቆስለዋል። ይሄ ሁሉ በጣም የሚያሳዝን ነውና በጣም ሁላችንም ያዘንበት ነው። ታዳጊዎች ላይ መሰራት ያለበት ብዙ ነገር እንዳለ የሚያመላክት ነው። በይማኑም በደስታውም የተጠረጠሩ ታዳጊ ልጆች እንደተያያዙ ነው ያለን መረጃና በጣም ድርጊቱ ሁላችንም አሳዝኗል። ስንነጋገርበትም የሰነበትንበት ጉዳይ ነው። ሻየው ወርቅነሽ እሸቴ ይህን ሁኔታ በግድያው በእርግጥ ሰጠኝ እንዳለው በተለያዩ በህብረተሰባችን ክፍል የተፈጸመ ነው። ወንጀል ነክ በዋናነት በወጣት በታዳጊ ወጣቶች አካባቢ የሚፈጸም ወንጀል ነው ይባል እንጂ ትላልቅ ሰዎች እድሜያቸው ከ20 ዓመት በላይ የሆናቸው በወንጀል ድርጊት አንዱን ተነስቶ በተለያየ ምክንያት የመግደል ሁኔታ በአብዛኛው በዘት ብሎ ሁሌ ስንመለከተው በአረብ እስራኤላውያን ማህበረሰብ ነው የዚህ የመሰለ ወንጀል በዝቶ የነበረው። ወደ አሁኑ ደግሞ የኛ ማህበረሰብ የተፈጸመ ያለው እንዴት ታየዋለች? ይሻያው እንዳልከው በአጠቃላይ በእስራኤል ሀገር በየዕለቱ ግድያ ይፈጸማል። በጣም በሚያሳዝን ሁኔታ ስንሰማው ህጻናት፣ አዋቂዎች፣ ሴቶች፣ ወንዶች ይገደላሉ በእርስ በርስ ግድያ። እንግዲህ ሰሞኑን ደግሞ ካለፈው ሳምንት ጀምሮ የሰማ ነው በእኛ ማህበረሰብም ታዳጊ ልጆች የሚያሳዝነው ደግሞ እንግዲህ በታዳጊ ግድያው የሚፈጸመው ገና እንኳን የመኖርን ጣም ያላወቁ ነፍስ ያላወቁ ልጆች ናቸው ሟችም ገዳይም እና ይሄ በጣም ያሳዝናል። ምናልባት ትንሽ የተረጋጋ ነገር ቢኖር ሊያልፍ የሚችልም ችግር ሊሆን ይችል ነበር። እንደው ለሀገራቸው እንኳን ዘምተው በመከላከያ ሰራዊት ህይወታቸው ቢያልፍ አንድ ስም ነበር። ግን ወደ መከላከያ ሰራዊት ከመግባት በፊት አሁን 19 ዓመት ደስታው የብርሼባው ገና 19 ዓመቱ ነው። የፔታህ ቲክቫው 21 ዓመቱ ነው። ተጠርጣሪዎች ደግሞ ከ18 ዓመት በታች የሆኑ ታዳጊዎች ናቸው። 18 ዓመት ያልሞላቸው ታዳጊዎች በጋራ ሆነው ይሄን ወንጀል እንደሚፈጽሙት ነው የሚነገረውና እንደው ለየት ያለውና የሚያሳዝነው ብለን መጥቀስ ካስፈለገ እንደው የኛን ማህበረሰብ ትኩረት አደረግን እንጂ ያዳምጡን አሁን አማርኛ ተናጋሪዎች ስለሆኑ እንዳልነው በየቀኑ ብዙ ሰው ይሞታል። በቢንያሚን አካባቢ በጣም የሚያሳዝን ግድያ ተፈጽሟል። ዛሬ ያው አባት እንግዲህ ባለው ጥርጣሬ መሰረት ልጁን የ6 ዓመት ልጁን እሱ ተጠርጣሪ ነው ገሎ እሱ ህይወቱን ሳያጠፋ አልቀረም የሚል ጥርጣሬ በዜና እንደተመለከትከው ይሄም ባሳለፍነው ሌሊት ነው የተከሰተውና ይሄም በጣም የሚያሳዝን ነው። ሌላም በጋሊላ አካባቢ ሰጠኝ የጠቀሰው በራሃት ግን ለምን ምንድነው እንደዚህ ወንጀል የእርስ በርስ ግድያ ድርጊት የተበራከተው? እንደኛ ማህበረሰብ አሁን ስለተጨመረ ብቻ ሁሌም በእርግጥ በስርጭታችን እንመለከተዋለን። በአረቡ ማህበረሰብ በየቀኑ ቁጥሩ እየጨመረ ነው መሄድ። አመቱ ከገባ እንኳን 2026 ዓመተ ምህረት በተወሰነ በ10 ቀን ውስጥ ከ10 ሰው በላይ የተገደለበት ሁኔታ ነበርና ያ በጣም የሚያሳዝን ነው። በአጠቃላይ ያለው ሁኔታ በሀገራችን እንደው ጦርነት እንላለን እንጂ በርስ በርስ ግድያ የሚገደለው የሚፈሰው ንጹሃን ደም ቀላል ስላልሆነ ፖሊስ ስራው ሊሰራ ይገባል፣ ማህበረሰቡ ሊነቃ ይገባል፣ ልጆች ሊጠብቅ ይገባል። እያንዳንዱ እንግዲህ
ወላጆችንም ስለምናነጋግር የችግሩንም ያው ያውቁትን ሰዎች ስለምናነጋግር በስርጭቱ ስለ ይመኑ ቢንያሚን ዘለቀም ስለ ደስታው ቸኮልም ያለውን የግድያ ሂደት ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ ነው ያለው። ከ12 እስከ 16 ዓመት እድሜ ክልል ያሉ ልጆች ናቸው አሁን በይመኑ ቢንያሚን ዘለቀ ግድያ ተጠርጥረው እንግዲህ በቁጥጥር ስር ሆኖ ምርመራ ሂደት ላይ ያለው 7 የሚደርሱ እንደሆነ ነው የተነገረው። በጣም ያሳዝናል። የ12 ዓመት ልጅ ለምንድን ነው አሁን ጩቤ ታጥቆ የሚወጣው ሰው ሊገል? ቤተሰብ ምን እያደረገ ነው? ልጆችን በአግባቡ እየተከታተለ ነው ያለው? ቤተሰብ ላይ እንግዲህ መሰራት ያለበት ስራ ለቤተሰብ ልጆቹ ላይ ስራ እንዲሰራ መንግስት ወርቅነሽ እሸቴ ልክ ነሽ። በዋናነት ቤተሰብ እውነትሽን ነው እንዳልሽው መቆጣጠር ነው። ታዳጊ ልጅ ትኩስ ወጣት ልጅ ነው፣ ቀላል አይደለም። በእንዲህ እንዳለ ደግሞ የእስራኤል ሕግ መደንገጊያ ምክር ቤት የመንግስት ሕግ አለ። ማንኛውም ሰው ጩቤ ታጥቆ ከቦታ ቦታ መቅትል ማለት አይችልም፣ የተከለከለ ነው። አንድ ዜጋ ጩቤ ካራ ታጥቆ ሲሄድ በፖሊስ ከተያዘ እስራት ነው የሚጠብቀው። እና ይህ መሆኑ ጌታ እነዚህ ወጣት ታዳጊ ልጆች በካራ ጩቤ ያተያዙ የሚል እኮ የለም። ጩቤ ሲገዙ ያየንበት ሁኔታ አለን። አሁን አንድ ሱቅ አይቻለሁ ታዳጊ ልጆች ጩቤ ሲገዙ እና ብዙ መሰራት ያለበት በመንግስት በኩል አለ። በመንግስት በኩል እንደ ጦር መሳሪያው ብዙ መሰራት ያለበት ነውና ጩቤ በማንኛውም ቦታ በቀላል ዋጋም የሚገኝበት ሁኔታ ቤት ውስጥ ምዘውት ሊወጡ ይችላሉ። አይታወቅም። ሱቁም ከህግ ውጭ በሆነ ሁኔታ የተከለከለ ነው። ጩቤ ለማንም ዜጋ መሸጥ ደግሞ ከህግ የተከለከለ ነው። በገንዘብ ከሆነ ፖሊስ ሰራዊት በመከታተል ይህን ነገር መቆጣጠር አለበት። በህግ የተከለከለ ነው ለሚለው የህግ ባለሙያዎች ብናናገር፣ እኔ ግን በአይኔ ያየሁትን ታዳጊ ልጆች ማለትም ከ14 እስከ 18 የሚሆኑ ጩቤ ሲገዙ ለምንድን ነው የምትገዙ ብዬ ጠየቅኳቸው። ከ2 ወራት በፊት ሊሆን ይችላል። አይ ጓደኛችን ወታደር ስለሆነ ለወታደሩ ራሱን መከላከል። በአንድ በኩል አደነቅኳቸው ወታደር ስለሆነ፣ ግን ያንንን የራሱን ሎጎ አስደረገው ከዛ ጩቤ ከሚሸጥበት ቦታ ነው እና ብዙ መሰራት ያለበት ነገር አለ። በመንግስትም በኩል በህብረተሰቡም በኩል ልጆችን መምከርም የሚያስፈልግበት ሁኔታ አለ። የግድ አሁን ወርቅነሽ እንዳለችው ወደ እኛ ማህበረሰብ ስለመጣ ብቻ አይደለም። ይህ ችግር የቆየ ነው። በልጆች ላይ ብዙ መስራት አለብን እያልን ስንነጋገር ነበር። ብዙ ባለሙያዎችንም እናቀርባለን። የማህበረሰቡ አካል ነን። ወደኛ ቤት መግባት ወደኛ ማህበረሰብ መምጣቱ አይቀርም ነበር። ይኸው እያየ ነውና ቤተሰብም እውነት እዚህ ላይ እንዳላችሁት በመንግስት ደረጃ በህግ በአሜሪካ አሁን የጦር መሳሪያ በነጻ እየተሸጠ ነው ይሄ ሁሉ ወንጀል የሚፈጸመው እንላለን። እስራኤል ሀገርም በህጉ በኩል መሰራት ያለበት ነገር አለ። ለማንኛውም እንወያይበታለን በሰፊው። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ቀደም ሲል በዜና በውይይታችንም እንደተመለከት ነው በፔታህ ቲክቫና በቤርሸባ ከተማ የኛ ማህበረሰብ አባል ታዳጊ ወጣቶች በሚያሳዝን ሁኔታ በተፈጠረ አምባጓሮ ህይወታቸው አልፏል። አሁን በቤርሸባ ከተማ የተገደለው የወጣት ደስታው ቸኮል አባት አቶ ተሾመ ቸኮል ስልክ መስመራችን ላይ ነው። እሱ ጋር እንነጋገራለን። አቶ ተሾመ ጤና ይስጥልን፣ እንደምን ዋልክ? በጣም እናዝናለን። የሀዘናችሁ ተካፋይ ነን። እንደው ስለ ደስታው እና ስለተፈጠረው ነገር እንደው ብታነጋግረን ብለን ነው። እንዴት ነው? እሺ ቦታ ይዣለሁ። እሺ እስኪ ያለውን ሁኔታ እንዴት ተፈጠረ? እንዴት ነው የነበረው? እንግዲህ የተለያዩ መረጃዎች አሉ፣ ግን ከእናንተ ያለውን ነገር እስኪ ንገሩን። እንስማ። ሐሙስ ማምሻ ዓርብ ለዓርብ ጠዋት ነው እንትን ያለን አቤቱ ነው። እዛው ጓደኞቹ ጋር ቆይቶ መጥቶ ተቤት ገብቷን አሉ። እኔም አልነበርኩም። እናቱም ተቤት አለች። አሁን ብለው እንደገና ጥሩ ነው እንትን ብለውም አሁን እዛ አሁን ደውለው እንደገና እናገኝ አሁን ተቤት መጥቶ ገባ በ5 ሰዓት አለች እናቴ። መጣ ወይ ብሎ እንደገና እሱም አሁን መልሶ ሲገባ ሲደውሉለት መጣ ብሎ ወርዶታች ሲወርድ የሆነ ሽልኳን አስቀምጠዋል። ሙዚቃ ሁሉም ከፍተው ነበር አሉ እንጃኒ። አሁን ሙዚቃ ሁሉ ከፍተው እዛንት ሲሉ አሁን ና ብለው ሲጠሩትኝ አታች ጠርተውት ወርዶ ታች እንትን ብሎታል። እንደወረደ ነው አሉ የጮኸ ይቡይ ሲል ሰው በዛ ጎረቤትም ሰምቷል። ከዛ የጎተተው እዛው ማድረጎቱ ላይ ነው ታች አሁን እንትን እያሉ ከዛ እንትን ብለው ውይ እያለ ሰምተነዋል አሉ።
አሁን እሷም ተቤት ነው ነበረች፣ እኔም አልነበርኩም። አሁን እንትን ብለው ከዛ አሁን ወዲያው እንደወረደ ደውለውና ውረድ እንፈልጋለን ሲሉት ወዲያው ጮኸቱን ሰምተዋል። እያሯሯጡ ወዲህ እየጮኸ ወዲህ ሲሉ ከዛ በፊት እንደው እንዲጠብ ነበር በወጣቶች መካከል እንዲህ አይነት ችግር እንደው ምንም የለም። ትልቅየው ግን ያው ይጠጣን ያለው ይሁንም እንጃ ነው እሱን ብለው እንደሆነም እንጃ ነው። አሁን የቀብር ስነ ስርዓቱ አልተፈጸመም። ለምንድን ነው የተጓተተ? በምን ምክንያት ነው? ምናምን ምንድን ጠላም እየመጣው ይጣለሙት ይሄዳሉ። እንትኖችም እሱ ጠላም ይጣለሙታል። ስጣራ መጥቶ ነበረ፣ ትናንትና መጥቶ ነበር፣ ዛሬ መጣው ነበር። ምንም መፍትሄ የለም። ትናንትና እኛ ምደን ነበርና ዛሬ ምደን ነበርና ገና እንትን አላለም። ውጤቱን ገና አላገኘንም። ችግሩን አልነገሯችሁም? ለምን? ምንም ገና ያልተያዙም አሉ፣ ሁለቱም የተያዙ አሉ ይላሉ። ምንም የነገሩን የለም። አሁን ቀብር ሰው ሁሉ ያው አረር ጠዋት ያነሳት ብሎ ይሆን 3 ቀኑ ይጉላላ ዛሬ ያው ምለን ወይ ማዶን አላዝና ከዛው መልካት ከይተነሱ ፖሊስ ጣቢያ ሄዳችሁ ነበር? እንደው ፖሊስ ዝርዝር ነገራችሁ? ዛሬ ምደና ነበር። አሁን ዛሬ ምደና ነኝ። ገና ወረቀቱ ይሁን ያኪን ቤቱም የሄደበት ጋሽ እንትን አምቡላንስ ያነሳውን ይጣራ ያነሳውን ይዛ ሁሉ ገና ነው አልተቀበልንም ብለው የተበቀረው ሁሉን ተቀብለናል። እንግዲህ ያን ተቀብለን እንግዲህ ያው የሚቀበረው ስነ ስርዓቱን ያንን ነግራቸዋለን፣ ወረቀቱን ሰጣቸዋለን ሹሩም ብለው ነው መለሱና እንደን ነበር። አሁን ያው ዝም ብለን ነው የምንጠብቃለን እሱን። ሰዓቱ አልታወቀም ገና እንግዲህ ቀብር ስነ ስርዓቱ ምንም የለም። ዝም ብለው ነው አሁን ዛሬ ሰው ይጉላል። ትናንት አርብ ጠዋት ያነሳ 3 ቀን ዛሬ ምን ይሰራ ነበር? ደስታው 19 ዓመቱ ነው ገና። አሁን 18 ነው ጨረሰ። 19ኛውን አሁን ያዘ። አሁን እንትን ብሎ ትምህርቱን ጨርሶ ወረቀት መጣለት ለጣባ። አዛ እጁን ተመቶ ያንን አክሙ ሰሚድን ድረስ ያንን አሁን ልቆይ ብሎ አሳጣፈ። ያንን ማሳይቶ አሁን እንትን ብሎ ቆያ እንትን አለቆየ ሰሚሽርልኝ ብሎ አሁን ያቆየ። እንደገና ደግሞ የላኩልኝ ነው እንግዲህ እሄዳለሁ እያለ መኪና ሁሉ ልገዛ እያለ መኪናው ይቆይ እያልነው እንትን እያለ እያሰበ ያንን አሁን ሲሉ አሁን እንደዛሬ እንደዚህ አይነት አቋራጭ ደረሰ እንጂ ምንም ገና ስራ አልጀመረም ነበረ። ወደ ትምህርቱ ጣባው ሊሄድ ነው የነበረ። እንደው አይወጣም ልጅ እሱ መቆረጫው ነው። ትልቅየውን ይጠጣል፣ እሱ ነው ሸምግሎ የሚያገባው። እናችን ቢረብሽ ምንስ ያው የተለያየንም 10 ዓመታችን ነው። እኔ ጋርም እሷ ናት መከረኛ ሳብራንትን እያለች ያው ትልቅየው ስራ ይሰራ። ያው እኔ ያችን የመወረውራትና አሳድጌዋል ነው እንጂ ምንም እንትን የለም። ሲያገዝኳት መከራ የታለፍታ ጋግራ ብልታ አሳድጋ እዚህ ደረጃ በጣም ኩራት ነበረ። እንግዲህ ትልቅየውማ ብሎ ምንም ነገር የለውም። የጠጣን ያጤታን ስራ ይሰራ 23 ዓመቱ ነው አሁን። እግዚአብሔር ያጽናችሁ። ከባድ ነው ደግሞ እንግዲህ ከቀብሩም በኋላ እንነጋገራለን። እንደው በዚህ ሁኔታ ሆነ ስላነጋገርህን በጣም ነው የምናመሰግን። እግዚአብሔር ያጽናችሁ። አመሰግናለሁ። ክብር ይስጥልኝ። እኔም አመሰግናለሁ። አይዟችሁ ወንድሜ ይወዳችሁ። ጥሩ እንግዲህ ቻው። እናመሰግናለን። ቻው። አሁንም ወርቅነሽ በሀዘን ስሜት ውስጥ ነው ያለን። እንግዲህ ባለፈው አርብ የተቀበረው በዚህ በዮም አጽማውት ምሽት በነጻነቱ ምሽት ቆስሎ በሆስፒታል ሲታከም ቆይቶ ሐሙስ ዕለት ህይወቱ ያለፈው የየማኑ ቢንያሚን ዘለቀ አባት አቶ በለጠ ጤና ይስጥልን። እግዚአብሔር ይመስገን። እንደምን አላችሁልኝ የተከበራችሁ? መጀመሪያ ያዘናችሁ ተካፋዮች ነን። እናመሰግናለን ስላናገሩን። ያው ሁኔታውን እንግዲህ ስለ ይማኑ ለመስማት አይደል ሁኔታውን ይኸውላችሁ ወንድሞቼ፣ በእስራኤል ነጻነት ቀን ጀግኖች ደማቸውን አፍስሰው አጥንታቸውን ከስክሰው ባቋቋሟት ሀገር ላይ በነጻነቱ ቀን በዓል ላይ ልጄነን ነጻነቱን አጨለሙብኝ። የእስራኤል ሕዝብ ይፍረደኝ። የእስራኤል ሕዝብ ይፍረድ። በእውነቱ ነገር ይሄ ነገር የኔ ልጅ ብቻ አይደለም የተጎዳ። በየወሩ 2፣ 1፣ 3፣
4 እያለ በየአመቱ ብዙ ወላጆች አንጀታቸው ተቆርጧል። ነገር ግን ይህ ህግ እስከምን ድረስ እንደሚያደርሰን እኔ ቅጡ ጠፍቶኛል። አቶ በለጠ እስኪ የነበረውን ሁኔታ የሰሙበትን ሁኔታ ቤተሰቡ የሰማበትን እስካሁን ያለውን ነገር ያስረዱልን ለእኛም ለአድማጮቻችንም። በእውነቱ ነገር ማስከኞ ኖሮ ምሽት እኔም ስራ ቆይቼ ተመልሼ ተኝቻለሁ። ሁላችንም ተኝተናል። ከምሽቱ 3 ሰዓት ተኩል ፖሊስ መጥቶ ቤቱን ቆፈቆፈ። ትልቋ ልጅ ተነስታ ከፈተች። ኧረ ፖሊስ ነው አለች። አልገቡም። ከበሩ ላይ እንደቆሙ እኛ ተነሳነን። አይ ልጃችሁ ቢንያሚን ተጎድቶ ሆስፒታል ነው አሉን። ከዚያ ላይ ምን እናረግነን? ተከታትለን ደንገባነ ሆስፒታሉ። ምንም ድምጥም አላገኘነ። እንዳይተርፍ አድርገው አስበውበት ፈክረውበት ልጄን ህይወቱን አሳልፈውታል። ይሄ ነው ያለ። እንደው ስለ ይመኑ ቢንያሚን ከዛ በፊት እንዴት ነበረ ስራው፣ ሁኔታው፣ ውሎው? እንዲህ አይነት ችግሮች በሚውሉበት አካባቢ ይፈጠር ያጋጥመው ነበር? እንደው በድንገት ነው ለመጀመሪያ ጊዜ የተፈጠረ ችግር? ይመኑ አካባቢው ራኪባ ነው ምናምን በሚባለው ቋንቋ ትንሽ ከብደኛል። ከዚያ ምን ያህል ሆኖ ኃላፊ ሆኖ ብዙ ልጆችን ሲያስተዳድር ነበር። ከዚያም ራሱን ሲችል 15 አመት ሲሆነው በርፈት ቀን በሆፈሽ ጊዜ ስራ ጀመረ። ከዚያም ስራውን እየሰራ እኛን ይረዳን። ትንሾች ልጆች አሉ። አግባ፣ አውጣ፣ መልስ እንለዋለን። እሱ ያመላልስልናል። ሞተር አለው እያመላለሰ እኛን ተጎናችን ሆኖ አይዟችሁ እያለ የሚረዳን የነበረ በጣም ጥሩ ልጅ የነበረ። ይሄ ነው የምገልጠው ነገር የለም። ወሰን የሌለው ልጅ ነው የነበረ። ነገር ግን አልሰነበተልኝም። አንጀቴን ቆረጡት። የኔም ብቻ አይደለም ሌላው እስራኤልን ነው ያሳዘኑት። ያሟሟቱ ነገር በእስራኤል ነጻነት ቀን፣ በእስራኤል መደሰቻ ቀን ማቅ ጨለማ ለብሰው ተዱ ቀኑ እና መቼም ይሄ ነው ያለው። ከባድ ነው። አቶ በለጠ የይማኑ የቀብር ስነ ስርዓት ትንሽ ተራዝሟል የሚሉ ወሬዎች ሰምተናልና ለምንድን ነው የተራዘመ? ወዲያው ያልተወሰነበት ምክንያት ምንድን ነው? እንግዲህ የሆነው ህግ አለ። እኔ ይህን ህግ አላውቀውም። ለኋላ ለፍርድ ቤት እንዴት እንደተመታ ምን እንዳለ ተሞተ በኋላ ምርመራ አለ ተብሎ ሄደ። እንዲያውም የኛ ኃላፊዎች ባለስልጣኖች ረድተውን ቶሎ ተፋጥኗን ነው ምን ከመሀል ላይ አስገብተው አስመርምረው እንዲያውም በቀኑ መጥቶ ለቀብር በእቷላ ፈሪቱ። መቼ ነው ህይወቱ ማለፉ የታወቀ? ህይወቱ ያለፈ ሐሙስ ማታ ነው እና አርብ ያው ቀብር ስነ ስርዓት ተፈጽሟል። ወሰዱት። ወዲያው ሹር ተቀበልና እዛው ተዱ ለምርመራ ተወሰደ። ያው ጠብቁ፣ እንዲያውም አይደርሰውም ነበር ጠብቁ አሉና ያው ተባበሩን። ብዙ የኛ አካባቢ ተጠሪዎች ተባበሩን። እናንተ አበረ ክነሴት ያሉት እህቶቻችንም ተባበሩን። ያው ለለቱ ላፈር እንዲበቃ ሆኗል። እንግዲህ ነፍስ ይማር እናንተንም። አሜን። ከፖሊስ ምናልባት የተነገራችሁ ነገር አለ የምታውቁት? ያው በምርመራ ከፖሊስ እኔ ትንሽ ሽብሪት ከብደኛል። የሰማሁት ነገር የለም። ምናልባት የሚከታተሉ ልጆች አሉ። እኛ እንግዲህ ፖሊስ በጉዳዩ በፔታቲክቫም በይማኖ ጉዳይ እንዲሁም ደግሞ በደስታው ጉዳይ ምላሽ እንዲሰጡን ጠይቀን በፔታቲክቫ ባለው በተፈጠረው ድርጊት ምክንያት 7 ታዳጊ ልጆች በቁጥጥር ስር እንደዋሉ የ5ቱ የእስራት ጊዜ እንደሚራዘም በፍርድ ቤት ዛሬም የተራዘመ አለ።
እንግዲህ ፖሊስ ድርጊቱን ከሰማ ጀምሮ ያው እንደተከታተለና በቁጥጥር ስር እንደዋለ ተጠርጣሪዎችን ገልጾልናል። በቤርሸባ ከተማም ባለው ሁኔታ 2 ተጠርጣሪዎች ተይዘዋል። የሁለቱ ተጠርጣሪ የእስራት ጊዜም እስከ መጪው ረቡዕ እስከ 29/4/2026 ዓ.ም እንደተራዘመና ሁኔታውን እየተከታተሉ እንደሆነ ነው የነገሩን። አዎ እኔ ግን እዚህ ላይ መጨረሻ በአጥኖት የምናገረው ነገር አለ። እኒህ ሰዎች አስበውበት ፈክረውበት ስንወጣ እንገላሃለን ብለው አስበው ስለገደሉት ድንገተኛ ሞት እንዳልሆነና አጋጣሚ እንዳልሆነ እንዲታወቅልኝ እፈልጋለሁ። አስበውበት ነው። ስራ ሰርቶ ዘግቶ በሚወጣው ሰዓት ጠብቀው የገደሉት ከበው። እንዲያውም ከ30 ያላነሱ ልጆች ከ30 ያላነሱ ወጣቶች ናቸው ከበው ቀጥቅጠው ወቅተው የገደሉት እና በዚህ አንጀቴን ቆርጠውታል። የኔም ብቻ ሳይሆን የሚያሳዝን መላው የእስራኤል ሕዝብ ነው ያዘነ በእውነቱ። ነገር ግን ያዘን የተካፋይ የሆነ ሁሉ ከኔ የደረሰ አይድረስበት በእውነቱ። ነገር የኔ ልጅ ደግሞ ያዘን ዳርቻ ይሁን። በማዘጋጃ ቤቱ የሚደረግ እርዳታ አለ አቶ ግዳፉ እንደቀጠለ ነው። ያው ያንን የሚቀበሉ የሚከታተሉ ነገሩ አሉ። ምናልባት እኔ የብሪቱ ስለሚከብደኝ ያው ግዳፍ አለ፣ ብዙ ግዳፍ። ምን እንርዳችሁ፣ ምን እናግዛችሁ፣ ምን ነው የምትፈልጉ፣ እንኩ ስልክ ደውሉብን የሚሉ ብዙ አሉ እና የእስራኤልን ሕዝብ አመሰግናለሁ። ዛሬ ሀገራችን በጦርነት ላይ ያለች ሀገር ከውስጥ እኛ በእኛ የምንተራረደው ነገር ግን ሳያሳዝነኝ አያልፍም። የእስራኤል ሕዝብ ሆይ ሳያሳዝነኝ አያልፍም። እኛ በእኛ አንድ ሰው ሕጉ ማወቅ ያለበት ከቤቱ ወጥቶ ሲሄድ ካራ ዞ ተሄደ ሊገል ነው የሚሄደው፣ ወይም ምን ሊያደርግ አይደለም። ካራ ተያዘ ሊገል ነው፣ አስቦ ነው ሊገል ሄደ። ይሄን ሕጉ በአጥኖት እንዲመለከተው ማለዳለሁ ማለት ነው። ያው እንግዲህ መጽናናቱን ይስጣችሁ። ቀላል አይደለም። የሁላችን ሀዘን ነው። አይዟችሁ በርቱ። እኛም በቀጣይ ያለው ሁኔታ እንከታተላለን። ስላናገሩን እናመሰግናለን። ቀላል አይደለም ያለው ሁኔታ። የሀዘን ዳርቻ ያርግላችሁ። እንግዲህ ወላጅ እንደው ያስተላለፉትን መልእክት ልብ ሊል ይገባል። 12 ዓመት ልጅ 13 ዓመት ልጅ በግድያ ተጠርጥሮ መያዝ በጣም ከባድ ነው። እንግዲህ ወላጅ ሁሉ ልጆቹን ቢቆጣጠር መልካም ነው። እናመሰግኖታለን አቶ በለጠ ዘለቀ። እግዚአብሔር ያጽናችሁ። እሺ፣ ሰላም ይዋሉ።